ዳዊት ማን ሊቆም ይሆን ከፊት? ማን ሊቆም ይሆን? 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 እሺ እንዴት አመሻችሁ? ሌሎች አባላት እስኪገቡ ድረስ በጸሎት እንጀምር። ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት ካላችሁ ጉባኤያችንን በጸሎት እንድትከፍቱልን በእግዚአብሔር ስም ጠይቃለሁ። ማይኩን ከእናንተ በኩል መክፈት ትችላላችሁ። እሺ የሉም። ስለዚህ እንደተለመደው ከዚሁ ጸሎት አደርሳለሁኝ። ሁላችን ራሳችንን እናዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን በሰላም አውለህ ለዚህ ሰዓት ስላደረስከን እናመሰግናለን። እንደ ቸርነትህ የቀረውን ደግሞ ምሽት ባርከ ቀድሰ በሰላም ታስመሸን ታሳድረን ዘንድ ስራችንንም ትባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውንም ከፍጻሜ ታደርስልን ዘንድ በቸርነትህ በቤተ ክርስቲያናችን ያለውን አለመግባባቱን ችግሩን ሁሉ አርቀህ በቸርነትህ በአንዲት ቤተ ክርስቲያናችን መዋቅር ስር ሁላችን ተስማምተን አንድነት ሆነን ስምህን የምናመሰግንበትን ዘመን ታድለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ትጎበኘን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነት እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል፣ አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሀሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ አንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ጉባኤ አድርግልን። እንዴት አመሻችሁ? በድጋሚ በመጀመሪያም ማስታወቂያ ይህ ስብሰባ እንደተለመደው ይቀረጻል። ተቀርጾም ለካህናት፣ ለዲያቆናት፣ ለምእመናን እንዲሁም ለሰንበት ትምህርት ቤት ተማሪዎች ሁሉ እንዲደርስ በተለያዩ ቻናሎች ሼር ስለሚደረግ ስለሚቀዳ መቀዳት የማትፈልጉ ሰዎች መቆየትም መውረድም የእናንተ ፈቃድ ይሆናል። ነገር ግን ተቀድቶ በታሪካዊ ይዘትነት እንዲቀመጥ ለሌሎች መማሪያ ማገናዘቢያ ይሆን ዘንድ ተቀርጾ በስራ ላይ ይውላል ማለት ነው። እንግዲህ ይህንን ጉባኤ ከጀመርን አብዛኞቻችሁ እዚህ ውስጥ የምትከታተሉት እንደምታውቁት ዛሬ 75ኛው ቀናችን ነው። ይህንን 75ኛ ቀን እንግዲህ በተለያየ የቤተ ክርስቲያናችን መዋቅር በተለይም በደብረ ምሕረት ቅዱስ ሚካኤል ካቴድራል ስላለው ችግር ስንወያይ ቆይተናል። እንደተለመደው የቻናሉን የዩቲዩብ ቻናሉን ቻቱ ላይ አስቀምጬላችኋለሁ። እንዲሁም የጉግል ድራይቭንም ሊንክ ቻቱ ላይ አስቀምጬላችኋለሁ። ከሞላ ጎደል አብዛኞቻችን ይህንን ጉዳይ
ስንከታተለው እንግዲህ 75ኛ ቀናችን ነው ዛሬን ጨምሮ ማለት ነው። ምናልባት አዲስ የሆናችሁ ሰዎች ካላችሁ ሙሉ ዝርዝሩን ከዩቱብ ቪዲዮ ላይ ማየት ትችላላችሁ። በተለይ የመጀመሪያዎቹ አካባቢ ብዙ መነሻው ተጠቅሷል እዛ። ነገር ግን አጀንዳዎች እየተለወጡ ችግሮችን ለመፍታት እንግዲህ የዛሬ አመት ጀምሮ ከነበረው የጥያቄ ወይ ደግሞ አጨቃጫቂ የሆነ ሀሳብ ሁሉ አልፈን ዛሬ ደግሞ ያለው አጀንዳ ተለውጦ ሂደቶች በሂደት በውይይት እና እንዲሁም በፍርድ ቤትም ሂደት ውስጥ በተነሱ አንዳንድ ሀሳቦችም መፍትሄ ከመፈለግ አንጻር አሁን በደረስንበት በመሀሉ በሚፈጠሩ አዳዲስ ችግሮች ቃለ ዓዋዲው ለቤተ ክርስቲያናችን እንዲሁም ለሚፈጠሩ ችግሮች ሁሉ ዋና መፍትሄ ሆኖ ችግሩንም መስማማቱንም በመፍታት ተስማምተንም በመዋቅር ውስጥ ለመኖር ግድ ቤተ ክርስቲያን ያዘጋጀችልን የመተዳደሪያ ደንብ ጥላ ውስጥ የሚቀመጠን ጥያቄ ላይ ነው ያለነው። ይህን ጥያቄ ተገልጿል። ይሄ 2023 ላይ ኦክቶበር በሲኖዶስ የጸደቀ አሁን ኦክቶበር 2025 ላይ ለሁሉ አጥቢያ ቤተ ክርስቲያናት መተዳደሪያ ደንብ ሆኖ እንዲሰጥ ከሀገረ ስብከቱ የሚላክን ደብዳቤ እየጠበቅን ያለንበት ሰዓት ነው። ሌሎች ስለ ቃለ ዓዋዲውም ስለ ሌሎቹም ጥያቄ ያላችሁ ሰዎች ከጠየቃችሁን ባለን በዚህ በስክሪን ላይ ለማሳየት እንችላለን። ነገር ግን ከሞላ ጎደል አብዛኞቹ አጀንዳዎች ተደጋግመው እየተነሱ ናቸው ያሉት። ስለዚህ ግልጽ የሆነ ጥያቄ ነው። ለሰበካ ጉባኤውም ይሁን ለሌሎችም አጥቢያዎች በቅርቡ መተዳደሪያ ደንባቸው እንዲሆን ይህንን በስተግራ በኩል የምታዩት በተለይ አራተኛውን ቃለ ዓዋዲ የቤተ ክርስቲያን መተዳደሪያ በማድረግ ሌሎች የውስጥ ደንቦችን በመቅረጽ ብቻ ቤተ ክርስቲያን የምትተዳደርበትን ሂደት ውስጥ ለመጀመር የሄድን እየጠየቅን ያለበት ሂደት ነው። በተረፈ በቤተ ክርስቲያናችንም ተዘጋጅቶ የነበረው ይህ የመተዳደሪያ ደንብ እጅግም ቤተ ክርስቲያንን እንደማይወክል ስንወያይ ቆይተናል። ዛሬ ምናልባት በአብዛኛው መድረክ ለእናንተ ክፍት አድርገዋለሁኝ። በጥያቄዎች የተለዩ አጀንዳዎች ከሌሉ በአጭር በአንድ ሰዓት ውስጥም ልንጨርስ እንችላለን። ነገር ግን ከሀገረ ስብከቱ ወይ ከሰበካ ጉባኤ ወይ ከማህበረ ቅዱሳን የሰማችሁት ምናልባት መልእክቶች ካሉ መድረኩን ተጠቅማችሁ ማስተላለፍ ትችላላችሁ። በተረፈ ይህ መድረክ ለካህናት፣ ለዲያቆናት፣ ለሰንበት ትምህርት ቤት ተማሪዎች እንዲሁም ለጠቅላላ ምዕመናን በእኛ አጥቢያም ያላችሁም በሌላም አጥቢያም ያላችሁ ስለ ቃለ ዓዋዲ ጥያቄዎች ካሏችሁ ልንወያይበት መድረኩ ክፍት ነው። በክርስቲያናዊ ጨዋነት ድጋፍም ተቃውሞም ጥያቄም ቢኖር መድረኩን ተጠቅሞ ለቤተ ክርስቲያን እና ለጠቅላላ ህብረታችን የሚሆንን መልካምን ነገር እንድንወያይበት እና ወደ መፍትሄ እንድንሄድ የተዘጋጀ መድረክ ነው። መድረኩን ከእናንተ በኩል ማይካችሁን በመክፈት መጠቀም ትችላላችሁ። በእኔ በኩል አስፈላጊ ሆኖ ሲገኝ አንዳንድ ሰነዶችን ለማሳየት እችላለሁ። ከሞላ ጎደል ለዛሬ የተዘጋጀ የተለየ አጀንዳ ባይኖርም የሀገረ ስብከቱን ደብዳቤ በዋናነት የምንጠብቅበት ሰዓት ነው። ምናልባት ለሀገረ ስብከቱ የደወለ ሰው ካለ ሀገረ ስብከቱ ኦፊስ ወይ ደግሞ ለአባታችን የሚሆን ለሌሎች የሀገረ ስብከቱ አባቶች ደውሎ ምክር ጥያቄ የጠየቀ ሰውም ካለ መድረኩን ይዞ ለሌሎች ማጋራት ይችላል። መድረኩ ከዚህ ደቂቃ ጀምሮ ለሁሉም ሰው ክፍት ነው።
ጥያቄ ያለው ሰው አለ? የተለየ ሀሳብ ጥያቄ? እንግዲህ ከዚህ ወዴት ነው የምንሄደው ነው። በተቻለ መጠን በአሁን ሰዓት የሰበካ ጉባኤው የሚያካሂዳቸውን ዋና የሆኑ ማይልስቶኖችን ጨርሶ ወደ ምርጫ ሂደት ላይ ገብተዋል። ይህ ሂደት ባለፈው አመት ከምናምን መጀመሪያ ክስ ከመኬዱ የፍርድ ቤት ኬዝ ከመከፈቱ በፊት የነበርንበት ቦታ ላይ ነው ያለነው። እንግዲህ አሁንም ይህ ክስ ተጨማሪ ክስ መጥቶ ይህንን የሚካሄድ ሂደት ሊያስቆመው ይችላል ወይ? በብዙ አንቀጽ ብዙ ችግሮች እንዲሁም በብዙ መንገድ ለፍርድ ቤት የሚያበቁ ክስተቶች ተከስተዋል። ስንወያይበት የነበረ ነው። እንግዲህ ሂደቶችን እየተከታተልን እዚህ ብንደርስም ከምን አንጻር ከዚህ በኋላ ሰበካ ጉባኤው የሚመጣ አዲስ ክስን ለማስተናገድም ቢሆን ሀገረ ስብከቱም የበለጠ በቤተ ክርስቲያናችን ደግሞ ውስጥ አላስፈላጊ የሆነ የሌላ የፍርድ ቤት ሂደት እንዳይኖር አፋጣኝ የሆነ ምላሽ ሰጥቶን በቅርቡም እንደምንሰማው የሰበካ ጉባኤ አባላትም የተወሰኑት ቃለ ዓዋዲውን ከመጣልን እንቀበለዋለን በሚል አንድምታ እየተነገረ እንሰማለን። እንግዲህ አባቶች ይህንን አጢነው ስለብዙ መቶ ምዕመናን አገልጋዮች ደግሞ ብለው አጥቢያችንን ወደ ሰላም እንዲያስተላልፉልን ይህንን ደብዳቤ እንዲላክ ምናልባት እዚህ ውስጥ የሚሰሙን አባቶች ወይ ሰበካ ጉባኤም አባላት ካሉ እንዲሁም የሀገረ ስብከቱም አባላት ካሉ አገልጋዮች አባቶች ይህንን ነገር በአጽንኦት ክብደት ሰጥተው እንዲልኩ ሁላችንም ማሳሰብ ይኖርብናል። ከብዙ ጭቅጭቅ የምንድንበትና በጋራ በአንድነት ሆነን ስለ ቤተ ክርስቲያን ሁላችን በአንድነት ሆነን የምንሰራበትን ጊዜ እንዲቀርብልን ከምን ጊዜውም የበለጠ በሀገረ ስብከቱ ጽሕፈት ቤት ላይ የወደቀበት ሰዓት ነው። በብዙ አንቀጽ የማይሰራ መተዳደሪያ ደንብ በስራ ላይ ሊውል እየተሄደ ያለበት ሂደት ስንናገረው ቆይተናል። እንግዲህ ከዚህ በኋላ ሁሉም ሰው በዚህ ጉዳይ ላይ ሀሳቡን ሰጥቶ ምናልባት ይህንን ለሚሰሙ በኋላም ቆይተው ለሚያዩት የሀገረ ስብከት አባላት እንዲሁም ሌሎች ምዕመናን ግንዛቤ ይሆን ዘንድ የሚሰማችሁን ይህ ሰዓት ምን ያህል ለእናንተ አንገብጋቢ ነው? እውን የሀገረ ስብከቱን ውሳኔና አፋጣኝ ምላሽ ይጠቅመናል ወይንስ አይጠቅመንም? በዚህ ዙሪያ ላይ ያላችሁን ሀሳብ እንድታንጸባርቁ ከችግሮች አንጻር መድረኩን እንድትጠቀሙበት ክፍት ነው። የሰበካ ጉባኤ አባላትም ካላችሁ፣ ሰንበት ተማሪዎች፣ የማህበረ ቅዱሳን አባላት፣ የሀገረ ስብከቱም መምህራን አባቶችም ካላችሁ በጉዳዩ ላይ ሀሳባችሁን እንድትሰጡበት መድረኩ ክፍት ነው። መልካም። ምናልባት ጥያቄ ያለው ወይ ደግሞ ለቤተ ክርስቲያን ጉዳይ በተለየም አጀንዳ መወያየት እንችላለን።
ጠቅላላ ቤተክርስቲያንን በተመለከተ ምናልባት በዚህኛው ላይ ብለን አድርሰናልን ብላችሁ ደክሟችሁም ምን ቃላት አለን ጨረስን እኮ 75 ቀን ሙሉ 74 ቀን ሙሉ ለ2 ሰዓት ስንወያይ ቆየን የሚሰማን ካለ እንግዲህ በዩቲዩብም ላይ ገብቶ 24 ሰዓት ሙሉ እንዲታይ ቀርቧል ብላችሁ ዝም ካላችሁ መልካም ብዙም አትወቀሱበትም ነገር ግን እንደው መጠበቅ አለብንና ይህንን ሂደት በተወሰነ መንገድ ጭብጥ ያለው ነገር በዚህ ላይ ለማስቀመጥ እንሞክር በየትኛውም አጀንዳ ይሁን መድረኩን መያዝ ይቻላል ይቅርታ ኃይሌ ነኝ እንዴት አመሻችሁ እግዚአብሔር ይመስገን ተመሽቶ ትላንትና ማታ የጀመረችው ነገር ነበር እኔም ከሷ ተከትዬ ተናግሬ ነበር እኛ ያው እንዳልከው 74 ቀን ተወያየን መልእክት ላክን ደብዳቤ ጻፍን ጆሮ ዳባስ ብሎ እንጃባ ሊበስ ብሎ ያው ቦርዱ የራሱን ስራ ያከናወነ ነው አሁንም አባታችን መጥቷል አባታችን ጋር እንጻፍ ደብዳቤ ደውለን መሄደንም ቢሆን እናናግራቸው ምን ማድረግ እንደሚቻል ግን in the meantime እንደዚህ አይነት መረን የተለቀቀ ቦርድ የሁሉ ነገር እየተነገረ የሚፈልገውን ስራ እየሰራ ስለሆነ ሌላ ሜጀር የምናደርገውን የምናስቆምበትን መንገድና ቤተክርስቲያናችንን የምናድንበትን መንገድ አዘን አልተርናቲቭ እንድንነጋገር መፍትሄ እንድናመጣ በሚል ነበር ትላንትና የተለያየ ነውና በዛ ላይ ምንድነው ማድረግ የምንችለው እንግዲህ አሁን የፍርድ ቤቱም ኬዝ አለ እሱን ማጠናከር መቀጠል ነው ወይንስ ሌላ ነገር ማድረግ ይቻላል እስቲ በሚለው ላይ እና አትሊስት አንድ አክሽነብል ሁለት አክሽነብል የሆነ ነገሮች አድርገን ዛሬ ራፕ አፕ ብናደርግ ሰጀስት አደርጋለሁ እኔ አመሰግናለሁ መልካም የሚደግፍ የሚቃወም አዲስ ሀሳብ ያለው መድረኩን መጠቀም ይችላል ሎሬት እኔ የአቶ ኃይሌን ሀሳብ ደግፋለሁ ይሄ አንድ ምናልባት ግልጽ መሆን ያለበት ነገር አለ ከመደገፍም ከመቃወምም ባለፈ ምን ሊደረግ ይችላል እንደ ምንም እንደማያገባው ግን መስማት እንደሚፈልግ አባል እንኳን አድርገን እንስማው ምክንያቱም በእንደዚህ አይነቱ መድረክ ላይ ብዙ ጊዜ ስንወያይ ግፋቢል 30 ቢበዛ 50 ሰው እንደዛ ነው እያየን ያለ ነውና አብዛኛው ሰው ምናልባት አሁን ስፔሻሊ በደረሰበት ሂደት ላይ ሁሉ ነገር አልቋልና በቃ ወደዚህኛው እንጠቃለል ወደሚል አንድምታ እየሄደ ያለበት ሂደት ነው ምናየው ወይ ደግሞ ለዚህ አይነት ስሜት ሊመጣ ይችላል ነገር ግን የሚጠየቀው ጥያቄ ምንድነው ወደፊት እስከመሄድ ምንድነው የምናገኘው ከመክሰስስ ምንድነው የምናገኘው ከሀገረ ስብከቱስ ምንድነው የምናገኘው ወደፊት የሚያስኬደንን ነገር የመምረጥ ጉዳይ ላይ ነው ያለነው አሁን ወደፊት ብንሄድ የሚከሰቱ ችግሮች አሉ በትክክል በዚህ መተዳደሪያ ደንብ አንደኛው ከቤተክርስቲያን መዋቅር ውጪ የመሆን ኃላፊነትን ወይ ደግሞ ሰነድን የመደገፍ ሂደት ነው እሱ ሂደት በብዙዎቻችን እዚህ ውስጥ ለምንወያየው የሚዋጥ አይደለም ምክንያቱም በቤተክርስቲያን መቆየትን እንጂ ከቤተክርስቲያን ውጪ የሆነ ነገር አድቮኬት አድርጎ ወጥቶ ለመደገፍ ያስቸግራል ክስ ግን አሜሪካ ነውና በየትኛው መንገድ የማይቀር ነው በተለይም በተለያየ ጉግልም አድርጋችሁ ይሉት አንድ የቤተክርስቲያን መተዳደሪያ ደንብ አንድን ሰው ከመክሰስ ሊያቆመው ይችላል ወይ ነው አይችልም በወርቅ ቀለም ለምን አይጽፉትም በመተዳደሪያ ደንብ ላይ አንድን ሰው ተመስቶ ለመክሰስ የሚያቆመው ምንም ነገር የለም በተለይ የዲሲን ህግ ይዩት በተወሰነ መንገድ መተዳደሪያ ደንብ አንድን ሰው እንዳይከስ የሚያደርግበት ሂደት አለ ክሱ ምንድነው ለምሳሌ ሃይማኖታዊ የሆነ ጉዳይን ይዞ ፍርድ ቤት መሄድ አይችልም
መተዳደሪያ ደንቡ ላይ ሊቀመጥ ይችላል። የሽምግልና ሂደት አለ። እሱንም ደግሞ በመተዳደሪያ ደንብ አድርጎ መያዝ ይችላል። አንድ መተዳደሪያ ደንብ አንድን አባል ከዛ ውጪ እንዳይሄድ በማድረግ ማለት ነው። ነገር ግን ለምሳሌ ፍረድ፣ ሚስ ማኔጅመንት፣ ፊዱሻሪ ዲዩቲ እንደዚህ ላይ ያሉትን ሚስ ማኔጅመንቶች ካሉ ግን በየትኛውም መንገድ ሊያቆመው የሚችል ነገር የለም። ኢቭን ሽምግልና እንኳን ይካሄዳል፣ ችግራችንን በሽምግልና እንፈታለን እንኳን ቢባል አሁን ያለንበት ደረጃ ከሽምግልና በላይ ሊያስተናግደው በማይችልበት ደረጃ ደርሷል። አንደኛ ከችግሮች ስፋት፣ ሁለተኛ ከደብዳቤዎች በመቶዎች የሚቆጠሩ ደብዳቤዎች ነው የገቡት። በተለያዩ ጊዜያት ከ5 በላይ የተለያዩ ደብዳቤዎች በመቶዎች የሚቆጠሩ አባላት አስገብተዋል። ስለዚህ እንደ አስተዳደር ችግሮቻችንን እንኳን ወይ ደግሞ የገቡትን የደብዳቤዎች አይቶ እንኳን ችግርን የመፍታት ሂደት ለማስተናገድ እንኳን ፍቃደኛ ያልሆነበት ሂደት ነው ያለው። የፍርድ ቤት ሂደትንም ማጣመምና ሌሎችን ማሳሳት ላይ ነው። ይሄ በትንሹ እንኳን ፊዱሻሪ ዲዩቲውን ኳሊፋይ የሚያደርገው ነው፣ በቃ አንድ ሰው ተነስቶ ለመክሰስ። ስለዚህ ክስም ግልጽ በሆነ መንገድ የሚቻልበት በሀገረ ስብከቱም በኩል ደግሞ መፍትሄ የሚሰጥበትን ነገርና ሰላም የሚመጣበትን ነገር የሚቻልበት ከሰበካ ጉባኤውን ጋር ተነጋግረን መፍትሄ የምንሰጥበት ሁኔታ ነው ያለው። ነገር ግን አሁን ካለው ተጨባጭ ሁኔታ አንጻር ግን ያሉት ጊዜያቶች ከፍርድ ቤት ሊያቆመን የሚችል ሂደት አይደለም ያለው። በግልም ይሁን በግሩፕም ይሁን ይሄ ነገር ለአባላት ጠቅላላ መታወቅ አለበት። 74 ቀን ሙሉ ጉዳዮችን ለማሳየት ነው ስንነጋገር የነበረው። እንግዲህ ሀገረ ስብከቱ በተለይ ጥሩ ዓይንና ጆሮ ያለው ሆኖ በዚህ ሰዓት መልስ ይሰጣል ብለን የምንጠብቀው አንድ የቤተ ክርስቲያን አካል አንድም የሀገረ ስብከቱ በቤተ ክርስቲያን መዋቅር ስር ያለውን ስልጣን የሚያስመልስበትን የመተዳደሪያ ደንብ እንዲሆን እየጠየቅን ባለበት ሰዓት ሀገረ ስብከቱ ይህንን አፋጣኝ ምላሽ ይሰጠናል ብለን እንደ እግዚአብሔር ፈቃድ እንጠብቃለን። ይሄ ሂደት ግን ካልሆነ በትክክልም ሀገረ ስብከቱ በቃና ይሄ ቤተ ክርስቲያን መተዳደሪያ ደንቡ ቃለ ዓዋዲ አይደለም። ስለዚህ ይሄ የተቀመጠው አሁን ያዘጋጁት አሁን ያለው ሰበካ ጉባኤ በ4 ሳምንት ተኩል ውስጥ አዘጋጅቶ እንደልባቸው ጽፈውት ቃለ ዓዋዲውን የሚቃረነውን ነገር ራሱ ይቀጥልና ዘግይቼ ደብዳቤውን አመጣለሁ በሚል አይነት ሂደት የሚካሄድ ከሆነ ሂደቱ የግዴታ ወደ ክስ የሚካሄድበት ሂደት ይመጣል ማለት ነው። ይሄ ደግሞ እንዲፈጠር ማናችንም ፍላጎት የለንም እና አባቶች የምትሰሙ ካላችሁ በሰበካ ጉባኤም ላይ ያላችሁ በሀገረ ስብከትም ላይ ያላችሁ ይሄ ከዚህ በኋላ 2-3 ግለሰቦች አባላት ተቆርቆሮ ለቤተ ክርስቲያናቸው ተነስተው የሚከሱበትን ትሬሾልድ አልፎ ሄዷል። ሁላችሁም ተሰማላችሁ፣ ሪከርድ ተደርጎ ተቀምጧል። መፍትሄ ስጡን በሚል አይነት እየተቀመጠ ነውና ከዚህ በኋላ ለሚመጡ ክሶች የትኛውም ለቤተ ክርስቲያን ተቆርቆሮ የሚከስ አካል በየትኛውም አገልግሎት ላይ የሚገኙ ካህናትም የሆኑ ምዕመናን በጥያቄ ደረጃ ከመደገፍ ውጭ በጥያቄ ደረጃ ማቅረብ እንኳን እንደማይገባቸው ወይም መውቀስ እንደማይገባቸው ነው በእኔ በኩል የሚታይ። ሌሎቻችሁ ልትጨምሩበት ትችላላችሁ፣ የግል ሀሳቤ ነው። ይህ መድረክ ለካህናት፣ ለሀገረ ስብከቱ አባላት፣ ለደብረ ብርሃን ቅዱስ ሚካኤል ካቴድራል አገልጋዮች፣ ካህናት፣ ዲያቆናት እንዲሁም ጠቅላላ ምዕመናን አባላቶች በሙሉ እንዲሁም ደግሞ የሰንበት ትምህርት ቤት አባላትም ጭምር እዚህ ውስጥ ገብተው ሀሳባችሁ እንድትሰጡ የተዘጋጀ መድረክ ነው። እንዲሁም ደግሞ የማህበረ ቅዱሳንም አባላት ካላችሁ በኃላፊነትም ቦታ የተቀመጣችሁ ካላችሁ ይሄ ከማህበሩም ዓላማ ጋር በትክክል ሊታይ የሚገባው ችግር ነው እያነሳን ያለ ነው። አባላቶቻችሁም እንዳሉበት እየተነገረ ነውና መድረኩን ተጠቅማችሁ መፍትሄ የምትሉትን ነገር ወደ ሌላ ክስ ከመሄዳችን በፊት እስኪ በቤተ ክርስቲያናችን ውስጥ መፍታት እንድንችል እንግዲህ ለ74 ቀን እየጮህን ነው። ዛሬ መድረኩ ክፍት ነው፣ እንድትጠቀሙበት በእግዚአብሔር ስም ጠይቃለሁ።
አስደሳች አንዴ ተጨምር አሁን ያልከው ላይ እሺ በፊት አሁን አንተ እንደጀመርከው በፊት ተቆርቁረን ትክክል አይደለም የምርጫ አካሄድ ብለን በጣም ባጭሩ ነበረ ይህንን ነገር የተጀመረው። ክስም ይሄንበት ዋና ምክንያት ቦርዱ ኢንተርፊር አደረገ ባልሆነ መንገድ መረጃ በሚል ነበር። አሁን ግን ስናይ ነገር እንዴት ኢቮልቭ አድርጎ አሁን ላስት ታይም አንድ 3-4 ጊዜ ያጫወትከው የአባታችን ቪዲዮ እንደሚያሳየው there are very strong የሆነ ግሩፕ ሌላ ሲኖዶስ ለማቋቋም የሚጣጣር ግሩፕ መኖሩን በደንብ ሬኮግናይዝ እያደረግን ስለሆነ it's not only የምርጫ ጉዳይ አይደለም። ያንን አልፏል። አንተ እንዳልከው የህልውና ጉዳይ ሆኗል። የህልውና ማለት ከእናት ሲኖዶስ ቤተክርስቲያኑን ለመገንጠል የሚደረግ ኤፈርት መሆኑ ክሊር እየታየ ስለሆነ it's no more አንድ የሁለት የሶስት ሰው ወይ ጥቂት ሰዎች ወደር እኛ ከእናት ቤተክርስቲያን ጋር አብረን እንሄዳለን ወይስ አንሄድም የሚለው የህልውና ጥያቄ ስለሆነ ይሄ ሲሪየስሊ ማንኛችንም ሁላችንም አይተነው ፓርቲሲፔት አድርገን አክቲቭሊ ይሄን አይነት ነገር አሁኑኑ በእንጭጩ እንዲቆም በማድረግ ያለብን ይመስለኛል። እና እባካችሁ ያላችሁን አይዲያ እናንተም ሰንዝሩበት። መፍትሄ የምትሉት ነገር ካለ እናወራ። መፍትሄም ደግሞ ማን ከሆነና ፍርድ ቤት ከሆነ ሶሉሽኑ ለሱም ቢሆን ተጠናክረን እንግዲህ ቤተክርስቲያናችን እናድን የሚል ሰጀሽን ያለኝ። አመሰግናለሁ። መልካም። ሌሎቻችሁ መድረኩን ትይዙ ትችላላችሁ። እንግዲህ ምናልባት የዩቲዩብን ቻናል ለማታውቁት ሰዎች ይሄው እዚህ ፊት ለፊት ነው ያለው። እንግዲህ በትንሹ የስንት ሰዓት ውይይት እንዳደረግን የዛሬንም ይጨምራል። በትንሹ እንደው የ74 ቀናትን በ2 ሰዓት እንኳን ብናየው የ148 ሰዓት ቪዲዮዎችን ከዛም በላይ የሆነ ቪዲዮዎችን ለሚገባቸው አካላት በኢሜል በደብዳቤ እየገለጽን ያለበት ሂደት ነው እና ፎር ደ ሬከርድ ዛሬ 75ኛው ቀናችን ነው። ስለዚህ ከ148 አወርስ በላይ እየቀዳን ነው ችግሮችን በግልጽ ለማስቀመጥ። ምናልባት አሁን አቶ ኃይሌን ባነሳው ሀሳብ ዙሪያ ላይ ይሄ ችግር ወደ ፍርድ ቤት ሲሄድ ከበፊቱ የተለየ ነው። የፓትሪያርኩን መልእክት ሌሎችም የቤተ ክርስቲያን ማህበራትን ሁሉ ተጠቅሶ የተለየ አይነት ኬዝ ሊፈጠር ይችላል። ይሄ ደግሞ ችግር ቤተ ክርስቲያናችንን አፌክት እንዲያደርግ አንፈልግም። ምክንያቱም ያለው ነገር ከሚገባው በላይ የተገለጸና ኦርጋናይዝድ በሆነ መንገድ ፊት ለፊት ላይ የተቀመጠ ነገር ነው እና ችግር ውስጥ ከመገባቱ በፊት ይሄ ነገር አባቶች፣ መምህራን፣ አገልጋዮች አስተውላችሁ ይህንን ነገር አሁን በቀሩት የመጨረሻ 1 ሳምንት እና ምናልባት ከዛም ባነሰ ጊዜ ውስጥ ባለ ሂደት ላይ አቅጣጫ የሚይዝበትን መንገድ እንድናስተካክል በእግዚአብሔር ስም ጠይቃለሁኝ። የተለዩ ሀሳቦችም ካሉ እንድንወያይ ነው። በተረፈ ግን ነገሮች ሁሉ መስመር ስተው ወደ ሌላ አይነት አቅጣጫ እየሄዱ እንዳይሄዱብን በመጨረሻዎቹ ሰዓታትም ቢሆን ለማሳሰብ እወዳለሁ። ማይኮች የተከፈቱ ያሉ ይመስላሉ። ለመግባት ፈልጌ ነበር። እሺ፣ መድረኩን ያዝ ይቻላል። ጥሩ። እሺ፣ እንደምን አመሻችሁ? እሺ፣ ሰምቻለሁኝ። አሁን ለኃይሌ ያለው ሰምቻለሁ። ትናንት ትዕግስትም የተናገረችውን ሰምቻለሁ። እንደኔ ግን አሁን ለምሳሌ አባታችን መጥተዋል። አባታችን ሲሄዱም እንግዲህ የተናገሩት ቃል አለ፣ ይዤ እመጣለሁ ብለዋል። ከዛ በተረፈም ደግሞ የተለያየ ጊዜያቶች የገቡ ወረቀቶች አሉ። የእነሱን ነገሮች አይተው ትንሽ እንትን እስኪያደርጉ ድረስ ጊዜ በንሰጥና እንደገና ቢጠየቁ እና እሳቸው ኢንቮልቭ ያደርጉበት ወደ ሌላ ከመካሄዱ በፊት የሚል ሀሳብ ነው ያለኝ እኔ። ምክንያቱም ነገሮችን በሆነ መንገድ
በቤተ ክርስቲያናችን ውስጥ ራሳችን መጨረስ የምንችልበት ነገር ከተፈጠረና እሳቸው ችለው ካደረጉ በተረፈም ደግሞ ለሀገረ ስብከቱ የገባ ወረቀት ስላለ ለሱም እነሱም የመመለስ ግዴታ ያለባቸው ይመስለኛል። አንድ አባል አንድ የቤተ ክርስቲያኑ የኦርቶዶክስ እምነት አማኝ ይሄ ነው ብሎ ሲሰጣቸው ያንን ነገር ዝም ብሎ ማለፍ ያለባቸው አይመስለኝም። አንድ ነገር ችግር አለ ከተባለ ያንን ችግር የማየት ግዴታ ያለባቸው ይመስለኛል። ለዛም ነው የጠቅላላው የቤተ ክርስቲያናት የኦርቶዶክስ ቤተ ክርስቲያን ሀገረ ስብከት የሆኑት። ስለዚህ እነሱን የምንጠብቅ ወይ እንደገና ፑሽ ብናርጋቸው አባታችንም ጋር እንደገና ወይ ሌላ ወረቀት መግባትም ካለበት ይግባና ይጠይቁ እላለሁ። ትንሽ ጊዜ ለማለት ፈልጌ ነው። አመሰግናለሁ። መልካም። እኛም በእሷ እንድምታ ላይ ነው ያለነው የሚመስለኝ። ዞሮ ዞሮ እንደው የችግሩን አሳሳቢነትና ይህንኑ በመጠበቅ ያው ጊዜው እየሄደም ስለሆነ ጉዳዩን እንደው በአጽንኦት ለሌሎቹ ለማስረዳት በሚል ነው ያለንበት ደረጃ እንደ በፊቱ ብዙም የሚቆይበት ደረጃ አይደለም ያለነው በሚል ግንዛቤ ለማስጨበጥ ነው። በትክክልም ከሀገረ ስብከቱ በግልም ይሁን በህብረት ወይ ተሂዶም ቢሆን ምናልባት እዚህ ውስጥም ካለነው ሰዎች በስልክም ደውሎ ለነገ ምናልባት የተለየ መልስ ማግኘት የሚቻልበት ቀነ ቀጠሮም ካለው በዚህ ቀን ነው የሚወጣው ደብዳቤው በሚል የምናገኘው ፍንጭ ካለ ያንን ማድረግ ይኖርብናል። በተረፈ ግን በተወሰነ መንገድ የግድ ከሀገረ ስብከቱ መልስም ማግኘት ይገባናል ብዬ ነው የማስበው። እሺ፣ ሌሎቻችሁ መድረኩን መጠቀም ይቻላል። የተከፈቱ ማይኮች አለውኝ። አስደሳች እኔ ሰጀሽን አለኝ። አሁን ኦልሬዲ ስንት ዓመት 70 ምናምን ቀን ሙሉ ለምነን ያልቻልነውን ነገር ከአሁን በኋላ ቅድም አንተ ብለዋል ከነሱ ሶሉሽን እንጠብቃለን ማለት ነው። ዘበት ነው እነሱ እንደሆነ ፕላን ትሩ አባጣዳፊ ሊያደርጉት ነው። እና እኔ ሰጀስት የማደርገው ኮንክሪት ሰጀሽን ምንድን ነው፣ አባታችን ጋር የተወሰኑ ሰዎች አቬለብልነታቸውን ጠይቀን ነገ ተነገ ወዲያ ሚት እናድርግና ኬዛችንን እናስረዳ። እንዲህ ብለው ነበር በጽሁፍ ከማድረግ ሄደው አንተ ቅድም ሰጀስት እንዳደረከው የተወሰኑ ሰዎች ሄደው አባታችን ባኮ እዚህ በፊትም ልከን ነበር እንደዚህ ነው አሁን ያለው ዴንጀረስ ላይ ነው እና በሰበካ ጉባኤ ሀገረ ስብከቱ በኩል የሚደረግ ነገር አለ፣ ሊያደርጉት የሚችሉት ነገር አለ፣ ይዘው የመጡትን አላዋዲ ስራ ላይ የሚሉበት መንገድ አለ ወይንስ ሌላ መንገድ እንፈልግ ብለን ለእሳቸው ultimate authority of the church የሲኖዶሱ ultimate authority ስለሆኑ ሳያውቁት እሳቸው ሳይገባቸው ሳይነገራቸው በሚል በኋላ ሩመር ምናምን እንዳይመጣ ክሊርሊ ፊት ለፊት በቃ this is where we are አሁን ቤተክርስቲያናችን አደጋ ላይ ነው ብለን እናምናለን። የተያዘው መንገድ እንደዛ ነው፣ ባይሎ እንደዚህ እያለ ነው፣ ቃላዋዲውን ሽሯል፣ ሲኖዶሱን አይቀበልም እና በእርሶ በኩል በሰበካ ጉባኤ በሀገረ ስብከቱ በኩልና በሲኖዶሱ በኩል የሚደረግ ነገር ካለ we are willing and able to accept your solution። እኛ ምንም ፍርድ ቤት የመሄድ አባዜ የለብንም እና ከሳቸው ዲሲዥኑን ከሰማን በኋላ ይሄ ነገር ወደ ምርጫ ሄዶ በኋላ ጨራርሰው ምናምን ከማመለታቸው በፊት የምናስቆምበትን መንገድ መፈለግ ያለብን ይመስለኛል። ነገ ተነገ ወዲያ የእሳቸውን ስኬጁል ጠይቆ አቬለብል በሆኑ ሰዓት ራሳችንን አቬለብል አድርገን ሄደን ብናናግራቸው የሚል ኮንክሪት አይዲያ ነው ያለኝ ነው። መልካም፣ ጥሩ ሀሳብ ነው። ሌሎቻችሁ የምትደግፉ ትቃወሙ፣ ሌላ ሀሳብ ያላችሁ መድረኩ ክፍት ነው። ኦኬ፣ ብዙ ድጋፎች አያለሁኝ። መልካም፣ ምናልባት የፊት አውራሪውን የዚህን ታስክ አቶ ኃይሌን በስልክ ቀጠሮ የመያዙን እኔ ኖሚኔት ላድርግና ሌሎቻችሁ የምትደግፉ ከሆነ ሌላም 1-2 ሰውን እንጨምርና ለነገ ምናልባት የሆነ አይነት አፕዴት ማግኘት የምንችል ከሆነ ወይ ቀጠሮ ይዞ በሌላኛው ቀን እሳቸውን አነጋግሮ ስለ ጉዳዩ ግንዛቤ ማስጨበጥ ቢቻል ምን ይመስላችኋል?
ኦኬ ድጋፎች አሉ። እኔ የቀጠረውን ወስዳለሁ። አብሮ የሚሄድ ሰው ግን ቢኖር ጥሩ ነው። ለብቻ እንዳይሆን ተሰባስበን አንድ ሶስት ምናምን ሰው ሆነን እናናገራቸው ደስ ይላኛል። እኔ ቀጠሮውን አሬንጅ ለማድረግ ሞክራለሁ በመምህር ዘላለም በኩል። መልካም ተቃውሞ ካለ የኔ ኖሚኔሽን ተቃውሞ ካለ አም ዊሊንግ ቱ አቅርቤያለሁ። ያው ተቃውሞም ድጋፍም ሌላም ሀሳብ ብያለሁ። የስልጣን ሽሚያ እንዳብይ ለነገሩ ያው አባታችንም ካላቸው ስኬጁል እና ከነበረውም ድካም አንጻር ምናልባትም መልሱን በስልክ ሊነግሩ ይችላሉ። ምክንያቱም ያው ደብዳቤ ማውጣት ነው፣ ብዙም ቁጭ ብሎ የምንወያይበት አጀንዳ አይኖርም። ግን እንደው ስለ ጉዳዩ ዞሮ ዞሮ በስልክ አግኝቶ በግንባር መሄድ የሚቻልበት ፈቃደኛ ከሆኑ ጉዳዩን ሰዎች ጨምሮ መሄድ ይቻላል ካሉት ከባለፈው ልምድ አንጻር ማለት ነው። ስለዚህ ምናልባት አቶ ኃይሌ ደውለህ ነገ እንስማና እሺ ኑ ከተባለ ሰዎችን ኖሚኔት ብናደርግስ፣ በስልክ ደግሞ መልስ ከተገኘም በስልክ ያልቃል ነገሩ ማለት ነው። አሁን ኖሚኔት እናድርግና እኔ ለዘንድም የተባሉት ሰዎች አቬይላቢሊቲያቸውን መግለጽ እና መሄድ ነው እንግዲህ። ጥሩ በቃ ሁለት ሰው እንግዲህ ፈቃደኛ የሆነ ሰው ሁለት ሰው እንግዲህ እናድርጋ። ፈቃደኛ የሆነ ሰው እኔ በበኩሌ ከሰበን በኋላ ነው የምችለው። በዛ አይነት ስኬጁል ላይ ካለ እኔ ራሴን አቬይለብል ማድረግ ይችላል አባታችንን ለማናገር። ሌላ አንተ ሰበን እንደዛ ሬንጅ ለማድረግ ሞክራለሁ። አንድ ከሴቶች ወይ ቲጂ ወይ ጀንበር ከሁለት አንዳቸው ኖሚኔት አደርጋለሁ እኔ ወይ ሁለቱም። ተቃውሞ ከሌለ እንግዲህ አክሴፕት አድርገዋል ማለት ነው። ጥሩ። ይሄ የመልእክተኝነት ስራ ነው፣ ምንም ሌላ አይነት ነገር የለም። የመልእክተኝነት ስራ ነው። እንደው ጉዳዮቹን ወደፊት ለመግፋትና ለቤተ ክርስቲያን መፍትሄ ከማምጣት አንጻር ነው ለቤተ ክርስቲያናችን ለአጥቢያችን። ስለዚህ መልእክት የመስማት ጉዳይ ነው። ነገ እንግዲህ አቶ ኃይሌ ከይቅርታ ጋራ በቃ የስልኩን ጉዳይ ቀጠሮውን ቸክ አድርግልን፣ ሌላውን ነገር እንደሚሆን እናደርጋለን። ስለዚህ መልካም። ሌላ ምናልባት በዩቱቡ ገጽ ላይ ያስቀመጥኩትኝ የመምህር ዶክተር ዘበነ ለማን ባለፈው ጊዜ የተደረገ የጥናታዊ ውይይት በቃለ ዓዋዲው ላይ በአጥቢያችን ያደረጉትን ፖስት አድርጌዋለሁ። እንደገና ለሌሎች ሰዎች በደንብ እንዲታይ ምን አይነት ሰዎች ምን አይነት አባቶች ስለ ቃለ ዓዋዲው በአጥቢያችን ራሱ ያደረጉትን ንግግር እንዲሁም ሰበካ ጉባኤም ራሱ በእለቱ ተገኝተው ሰምተውት ነገር ግን በመጨረሻ ላይ ያው ከዓመትም በፊት ይሄ ነገር እንደተደረገ ሁሉ ከግንዛቤ ውስጥ እንዲገባ ያስፈልጋል። ለሌሎች ግን ትንሽ ሃይላይት እንዲሆን ፖስት ተደርጓል። ስለዚህ ለብዙዎች መማር ይሆናል ብዬ አስባለሁ። ሌላ አጀንዳ ያለው እንግዲህ የዛሬውን ታስክ በዚህ ከያዝን አንደኛውን ሌላ በዚሁ ዙሪያ ላይ ያለ ሀሳብ ውይይት የተለየ በተለይ የሰበካ ጉባኤ አባላት ካላችሁ እንግዲህ ሁሌ እንደምንለው ነው ዛሬ የምንጋብዛችሁ። ያለፈው ይበቃል፣ ወደ ተሻለ ነገር ከፍ እንበል። ይህ የአንድ አጥቢያ ጉዳይ አይደለም፣ ምሳሌነቱ ለሌሎችም ነው። ሌላ አይነት ደግሞ ችግር ሳይመጣ እስኪ እኛው ራሳችን መፍታት የምንችልበት እድል አሁንም አለና የሆነው ያለፈው አልፏል። እስኪ አሁን ደግሞ እንደው በትንሽም በተለወጠ ሀሳብ እስኪ አብረን ለማስተካከል እንሞክር። እንግዲህ ሁሉን አይተነዋል፣ የሚፈለገውም ነገር ጸድቋል ተብሏል። በብዙም ልንከራከርበት የምንችላቸውን ነጥቦች ትተን እስቲ በአንድነት ሊያስቀምጠን የሚችል ነገር ምን አለ በሚል እንኳን አስበን ከችግሮች እና ከሌሎች ክሶች ለመራቅ
እድሉ ጊዜው አልመሸምና መድረኩን ተጠቅሙና መወያየት እንችላለን። ከሌላችሁም ችግር የለም፣ ግን ሌሎቻችሁ መድረኩን ይዛችሁ ታሪካዊ ምዝገባችንን አድርገን እንዘጋለን። የቀሩን 10 ደቂቃዎች ናቸው ለአንዱ ሰዓት። ከዛ በላይ አጀንዳ ካለ ልንቆይ እንችላለን። ካልሆነ ግን በአንድ ሰዓቱም ልናጠናቀቀው እንችላለን። በነገው ጉባኤ ደግሞ በተመሳሳይ ልንገናኝ እንችላለን። መግባት ይችላል። ይቻላል። አሁን በደንብ ተናገርኩ ነበር። ሀሳቡ ጥሩ ነው። ሁላችንም ለቤተ ክርስቲያናችን ሰላም የሚያመጣበትን መንገድ ለመነጋገር ነው። የኔ ስኬጁል እንኳን ነገ አይሰራም፣ ግን ባለውም እሱ የቁጥራችን መብዛትም አይደል ከዚህም በፊት ተነግሮ ስለሆነ የቻላችሁ ብትሄዱ አንድም ሆነ ሁለት በቂ ነው ባይነኝ። ሀሳቡ አንድ አይነት እስከሆነ ድረስ ማለት ነው። በሌላ አጋጣሚዎች ባሉት ሁኔታዎች ላይ ሁላችንም አባን የምናገኝበት መንገድ ካለ የሁላችንም ተሳትፎ አስተዋጽኦ ማድረግ እንችላለን ለማለት ብዬ ነው። አመሰግናለሁ። ይህን ልበል ብዬ ነው። ይቅርታ እንዴት አመሻችሁ? እኔም ሌት ነበር የገባሁት። ለምን ነበረ ነገ የተባለው አቡነ ፋኒል ጋር ለመሄድ ነበር? ነገ አይደለም። ነገ አቶ ኃይሌ ስልክ ይደውልና አባታችንንም ወይ ከሀገረ ስብከቱ መልስ ለማግኘት አስፈላጊ ከሆነ በግንባር እንምጣ ወይ ተብሎ ይጠየቃል። አይ በግንባር ኑ ከተባለ በግንባር ሊካሄድ ነው። አለበለዚያ በስልክም ደግሞ ስለ ደብዳቤ ሁኔታ በአጭሩ መልስ ከተሰጠን በዚህ ቀን እንዲህ ይሆናል ወይ እንልካለን ወይ አንልክም ከነጭራሹም የሚል መልስም ከተገኘ ያው እሱ መልስ ነው የሚፈለገው። እሱን ለማወቅ ነው። ስለዚህ ምናልባት በዚህ ላይ ጀንበር ወይ ቲጂም በዚህ ላይ ተጠቁማቸዋል። 3 ሰው ለመሄድ ነው፣ ግን ሁኔታው በኋላ ላይ የሚወሰን ይሆናል። እጅግም አሁን ማንም ኮሚቴ የሚሆንበት አይደለም። ለጊዜው ኖሚኔሽን ብቻ ነው። እሺ እኔ ሚሚን ኖሚኔት አደርጋለሁ ከቻለች። እሷ ያው ስራ ስለሆንኩኝ ነው፣ እኔ በጊዜ ስለማልወጣ ብዬ ነው። ለዚህ ነው። ቴንክ ዩ። ችግር የለም። ያው ነገ በተረፈ ደግሞ የሚገቡ ሰዎችንም አይተን የሚችሉ ሚሚ የምትችል ከሆነ መልካም አለች አለ። እሺ እንግዲህ በተቻለ መጠን ያው ለቤተ ክርስቲያን ሰላምን ለማምጣት ነው ይሄ ሁሉ ትግል። በብዙ ስም ወደ ላይ ወደ ታች የሚባል አስተያየት ሊመጣ ይችላል። በበረከት ሁላችንም መቀበል አለብን። በተረፈ አቅም በፈቀደ በጸሎት ነገሮችን ማሰብ ያስፈልጋል። ለበጎ ነገር ነው ወደፊት እያለን ያለ ነው። ችግር አለ ይስተካከል ነው እንጂ ሌላ የተለየ አጀንዳም ስለሌለ ይሄንን በጥሩ ሀሳብ ነገሮችን መቀበል ያስፈልጋል። አዎ ብዙ የሚያደክሙ ጊዜዎችን አሳልፈናል። ከብዙዎቹ ጋር ብዙ ደጅ የተጠናበት ሂደት አለ። አንዳንዱም ቆምጠጥ ያለ ሂደቶችን አሳልፈናል። እንግዲህ ያ ሁሉ ለበረከት ያድርገው ለሁላችንም፣ በየትኛውም ወገን ላይ ላለው ማለት ነው በሀሳብ ደረጃ። ነገር ግን ያው በቀናነት ስለ ቤተ ክርስቲያን ተብሎ ስለሚደረግ ደስ እያለን ነገሮችን እናካሂደው። የተለየ አጀንዳ የለንም። ሁሉም አባቶቻችን፣ ወንድሞቻችን፣ እህቶቻችን ናቸው ያሉት። የምንጠይቃቸውን በኃላፊነት ላይ ያሉት እጅግም የተለየ ነገር የለንም እና በመጨረሻዎቹ ጊዜያት እንግዲህ ለሚሆነው ነገር ደግም ይሁን አውም ይሁን አይ በየትኛውም ጥያቄዎቻችን ላይ በጸጋ ልንቀበለውና ወደፊት ደግሞ የሚቻለውን ነገር ወደ ማድረጉ እንሄዳለን። ምናልባት ለሚቀጥሉት 1-2 ደቂቃዎች መድረኩን ክፍት ላድርግ። የተለየ ሀሳብ ያለው ሰው መድረኩን መጠቀም ይችላል። እንደምን አመሻችሁ። ሚሚ ነኝ።
ስሜን ሰምቻለሁኝ። በፈለጋችሁኝ ጊዜ አለው። ቀኑንና ሰዓቱን ንገረኝ። አመቀለሁ። እሺ እግዚአብሔር ይስጥልን። መልካም። ሌላ ሰው ያለው ሀሳብ ድምጽ? እሺ ድጋፍ እየተሰጠ ያለው ምናልባት የተጻፈ ኖት ላይ እሺ መልካም። እሺ እንግዲህ የነገ ሰው ይበለን። ሁላችንም ጉዳዩን በሙሉ በጸሎት እናስብ። እንግዲህ ሄደን እዚህ ደረጃ አድርሶናል። ተመስገን ነው ስለተደረገው ስለሆነው ነገር ሁሉ እግዚአብሔር ይመስገን። በጎደለ ሲውላ ባለማወቅ በድፍረት ያደረግነውን ነገር ደግሞ እሱ በቸርነቱ ይቅር እንዲለን አባቶቻችንም ይቅር እንደሚሉን ተስፋ እናደርጋለን። እንግዲህ ወደ ጸሎት እንሄድና ለነገ ፕሮግራም ደግሞ እንዘጋጃለን። ሌላ ሀሳብ ያለው ሰው አለ? ማይክ የተከፈተ ሰማለሁ። ኦኬ መልካም። አንድ የመጨረሻ 1 ደቂቃ ልስጥ ሀሳብ ያለው ሰው እንዳልዘጋበት። መልካም። እሺ ራሳችንን እናዘጋጅ ለጸሎት። ምናልባት ከገባችሁት ዩዘር ውስጥ ካህናት ወይ ዲያቆናት አላችሁ፣ ጉባኤያችንን በጸሎት እንድትዘጉልን በእግዚአብሔር ስም ጠይቃለሁ። ከእናንተ በኩል ማይካችሁ መክፈት ትችላላችሁ። መልካም። እሺ የሉም ማለት ነው። እንደተለመደው ከዚሁ አደርሳለሁ። ሁላችንም በጸሎት እንዘጋጅ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ ስምህ የተቀደሰ የተባረከ ከፍ ከፍ ያለ ይሁን። እንደ ቸርነትህ ቀኑን ባርከ ቀድሰ ምሽቱን በሰላም አስመሽተ ለዚህ ሰዓት ስላደረስከን እናመሰግንሃለን። እንደ ቸርነትህ የቀረውን ደግሞ ምሽት ሌሊት ባርከ ቀድሰ በሰላም ታሳድረን ዘንድ ስራችንን ተባርክልን ዘንድ ያሰብነውን ታሳካልን ዘንድ የጀመርነውንም ከፍጻሜ ታደርስልን ዘንድ በቸርነትህ በቤተ ክርስቲያናችን ያለውን አለመግባባቱን ችግሩን ሁሉ አስወግደ በቸርነትህ ሁላችን በአንዲት ቤተ ክርስቲያን አስተዳደር መዋቅር ውስጥ ሆነን በቸርነትህ ችግሩንም ደስታውንም በአንድነት ሆነን በቤትህ የምናሳልፍበት በአንድነት ሆነን ስምን የምናመሰግንበትን ዘመን ታደለን ዘንድ አቤቱ እንደኛ ኃጢአት ብዛት ሳይሆን እንደ ምሕረትህ እንደ ቸርነትህ ብዛት ታደርግልን ዘንድ በእመቤታችን በቅድስት ድንግል ማርያም ወላዲተ አምላክ አማላጅነት በመላእክት በጻድቃን በሰማዕታት ተራዳኢነትህ እንለምንሃለን። ቅዱስ ስምህንም እንዲህ እያልን እንጠራለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ለዛሬ፣ በደላችንንም ሁሉ ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችንንም ሁሉ ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። የተባረከ ሌሊት ያድርግልን። በሰላም ደሩ። የነገ ሰው ይበለን። አሜን። ሰላም ደሩ።